ጥቅም አልባ ነው። ጫት ቅሞ ምንም የሆነ ተግባር የሚተገብር ነገር የለም። ጥፋት ዝቅዝቀት እንጂ ጫት የሚቅም ሰው ዝቅዝቀት ነው። በቃ እንደዚህ ማለት ነው። እና በቃ እኔ እንጃ። እና እስኪ እንደው እዛ ሆናችሁ ምን ታስባላችሁ? ብዙዎቻችሁ ማለት ነው ባሎቻችሁ፣ ወንድሞቻችሁ፣ አባቶቻችሁ ምን ታስባላችሁ? ዛሬማ እውነቴን ነው የምላችሁ ሴት ሁሉ ይቅማል። በቃ አረግርግ አድርጎ ነው ሴት ሁላ የሚቅመው ማለት ነው። እና ያሳዝናል ብቻ ወላሂ። እና አገራችን ላይ በጣም ሰው ተበላሽቷል በዚህ ነገር። እና ገንዘቡ ራሱ በየት እንደሚሄድ የማይታወቀው ምናምን እቤት ምንም የሚበላ የሌላቸው ሰዎች እዛ ግን ተበድረው ጫት ቅሞ ቲቅም ታወታላችሁ ማለት ነው። ስልካቸውን ይዘው መንገድ ላይ ቆመው በቃ ስልክ ነው ቲክቶክ ነው። በነገራችን ላይ ቲክቶክ ደግሞ አገራችን ላይ ኢትዮጵያ ቲክቶክ ለኢትዮጵያ ሲሰጥ ኢትዮጵያ ድሃ ትሁን ያለው ያድህየው ቲክቶክ ነው። በቃ ቲክቶክ በጣም ሰው በቃ 24 ሰዓት እንደ አሁን ይሄ እንኳ የ24 ሰዓት የምን የሚሞላው ማለት ነው ስንት 3 ብር ነበር 5 ብር ነበር ምናምን፣ ግን 24 ሰዓት አይቆይም። ተዋራችሁበት ወዲያው ያልቃል። ግን ያ ነገር አሁን ጨምሮ 3 ብር የነበረው 5 ብር የነበረው 10 ብር ሆነ ማለት ነው። እና ሰው ያለው ወይት ነው ብትለው ጫት ላይ ነው፣ ቲክቶክ ላይ ነው፣ ጫት ላይ ነው፣ ቲክቶክ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። ድኝቶቼ ተው ቪዲዮዬ በጣም እየታየልኝ አይደለም። በእርግጥ ያው ረመዳን ጋር ነው፣ ሁላችንም የታወቀ ነው። ረመዳን ላይ በጣም ቅናሽ ነው የሚሆነው ማለት ነው። ዩቲዩብ በጣም ነው የሚወርደው ረመዳን ማለት ነው። ያው ተመልካችም ስለማይኖር ሁሉም ብዙ ጊዜ ደግሞ እንደዚህ ከሳውር ከዱባይ ከአረብ ሀገራቶች ስለሆነ የሚከታተሉን እዛ ላይ ደግሞ ያላችሁ እህቶች ግዴታ በረመዳን ስራ ስለሆነ ማንም ሰው በቃ ወዲ እንትን የሚል የለም። እንደውም ዩቲዩብን ቲክቶክን አጥፍተው የሚጾሙ ብዙ እህቶች ስላሉ ማለት ነው እህቶቼ። እና ኢንሻአላህ ካሁን በኋላ ደግሞ ይጨምራል ብዬ አስባለሁ እህቶቼ። ለእናንተ ደግሞ ጠቃሚ ነገር የምለውን ይዤ እመጣለሁኝ። ጠቃሚ ነገር ለማግኘት ካላችሁ ደግሞ በዚህ ቻናል ላይክ አድርጋችሁ የደወል ምልክቷን በመጫን ቤተሰቡን እያልኩኝ ዛሬ እንግዲህ እስኪ ካየሁትና ከታዘብኩት ነገር ማለት ነው። አሁን ላይ እንግዲህ በእኛ ሰፈር እንግዲህ መንገድ እየተሰራ መሆኑን አሳይቻቸዋለሁ በቀደም ማለት ነውና መንገድ እየተሰራ ስለሆነ ውሃችንን መብራታችንን እንዲያው ለቆራርጠውብናል ማለት ነው። እንዲያውም እኔ መብራቱን ከሌላ ቦታ ስላመጣን እንጂ እንደዚህ በዚህ አካባቢ በቃ እንዳለ መብራትም የለም ውሃም የለም እንዳለ ተቆራርጦ አልቋል ማለት ነው። አሁን ላይ እንዲያውም አስገቡ እያሉ ነው። ግን ያንን መብራቱን ውሃውን በጣጥሰው ነበር መንገድ የተሰራው ማለት ነው ቶችና ጭራሻውን ብር አዋጣችሁ በራሳችሁ ነው ማሰራት ያለባችሁ እንጂ እኛ የለብንም እያሉ ነው። እንግዲህ ስብሰባም እየተደረገ ማለት ነው። ብቻ ሀገራችን ወላሂ አንዳንዴ በጣም ይገርማል። እና በቃ እስኪ ዱአ አድርጉበት ያለውን ነገር እና የመጣበት አላማው እንደው አሁን ላይ ማለት ነው። አዎ ወደ እንትኑ ልገባ ነው። ውሃ ስለሌለኝ ውሃ እያመላለስኩ ነበር ማለት ነው። እና ቅድም ላይ ከ8 ሰዓት ጀምሬ ውሃ እያመላለስኩ አልየሁኝና አልታደልን። እውነቴን ነው የምላችሁ የአረብ ሀገር ሴቶች አንዳንዴ እንደው አታደልም። እውነቴን ነው የምላችሁ ቶቼና እንዲሁ አውራ ጎዳና የኛ ሰፈር በቃ እንዳለ ሱቅ ነው። ማሻአላ አሁን ላይ እየተሰራ ነው ማለት እየተሸጠ ነው አሁን ላይ ማለት ነው። ወደ ላይ ያለው ነው እንጂ ወደ ከተማ አሁን እንደዚህ ዝቅ ብሎ በእኛ ሰፈር ኮንቴነሮች አሉ። ያው ለወደፊት ትነሳላችሁ ተብለዋል እንጂ አሁን ላይ አሉ ማለት ነው ቶቼና እንዳለ ቶቼ እንዳለ ጫት ነው ወንድ ነው በቃ ሱቁ ደጃፍ ተቀምጠው ማለት ነውና በዚሁ አጋጣሚ ደግሞ በጣም የባጃጅ ዋጋ በየቦታው ጨምሯል። ከዚህ 20 ብር የነበረው ከተማ ድረስ 50 ብር ሆኗል። ከዚህ ደግሞ እስከ ሊባኖስ ድረስ 100 ብር ነበረ። አሁን ደግሞ 250 አድርገዋል ማለት ነው። 1 ሊትር ቤንዚን ናፍጣ ማለት ነው የባጃጇ እሱ እስከ 400 ብር ስለሆነ 400 ብር እየተሸጠ ስለሆነ እንዳለ ባለባጃጁም የሰፈሩም ወንድ ምናምን እንዳለ ጫት ነው። በቃ ሰው ጫት ይዞ ነው የተቀመጠው ማለት ነውና በቃ በሁለቱም ጉንጫቸው ነው የሚቀሙት ምናምን እና ገረመኝ በቃና እንደው አላህዋ እንደው በርግጥ አሁን የኔ ሰውዬ እቅማለሁ ዳውዳው ይቅማል። ያው እንደ መቼም እዚህ ሀገር መጥታችሁ ማለት ነው ወላሂ አትቃም። እሱ እንደው መርቆ ይስጣችሁ ብቻ
እንደው ባልትታገኙ መርቆ ይስጣችሁና አሁን የኔም ሰውዬ በኋላ ነው የባለቤቴ የተለማመደው ማለት ነው። ያው ጓደኛ ነው ገባችሁ፣ ጓደኛ ያጠፋልና እከሌ ብላችሁ ሰፈር ውስጥ እኔ እከሌ የማውቀው ሰው ጫት አይቀምስም የምትሉ ሰው አታገኙ ሰፈር ውስጥ ማለት ነው። ቶቼ ነው በጣም ይገርማል። እና አሁን በዛ ስንተላለፍ ዛሬ እንግዲህ ታውቃላችሁ እሁድ ነው። ሀይቅ ዳር መናፈሻ አልሄድንም። ዝናብ ምናምን እየመጣ ካፊያ ይሆናል አይመቻችን ብዬ አልሄድኩም እንጂ ማለት ነው። እና ሰው በኢዱ በዚህ እንትን ምክንያት ወደ ሀይቅ ዳር ነው ሰው መጓዝ የያዘው ማለት ነው። በቃ ሰው ወንዱ ጫት ይዞ የእግር መረገጫ የለም ሰፈራችን ማለት ነው። ይሄ ጠቅላላ ባጃጁን ከላይ ለቀዋል። ከባጃጅ ተራ ስለለቀቀ አውራ ጎዳና ነው ማለት ነው የሚቀመጠው እና በቃ እንዳለ ሰው በቃ ጫት ነው፣ በቃ ሲጋራ ነው። ቶች ብቻ ወላሂ አላህ ይጠብቃል። እውነቴን ነው የምላቸው። እና እንደው ከእንዲህ አይነት ባል እስኪ እንደው ባሎቻችሁን እንደው ይሄ ነገር ያስጠላል። መንገድ ላይ ተቀምጦ ሴት እያየ ጫት እየቃመ ሲጋራ እያጨሰ መንገድ ላይ መቀመጥ በጣም ይደብራል። በየሱቁ ደጃፍ ይቀመጣሉ ምናምን በቃ እውነቴን ነው የምላችሁ። በተለይ እኛ ሰፈር ላይ በዚህ ሰፈር በቃ ተለይ ከተማውን ያለውን ነገር ስለለቀቁ ማለት ነው እዚህ ሆኗል ማለት ነው። ስለዚህ ጫቱ ምኑ ወላሂ ከባድ እህቶች ነው። ባላችሁ አቅም አሁን በቃ ምከሩ ባሎቻችሁን ወንድሞቻችሁን ማለት ነው ከጫት መራቅ አለባቸው። እኔ ባለኝ አቅም እንደውም ተኔ ፊርድዬ ልጅ ትብሳለች። በቃ አባቷ እንዲቻርጎ እንዲነካ አትፈልግም። በቃ ገባችሁ? ያ ግን እንዴት መሰላችሁ አብሮት የሚውሉ ሰው ይወስናል ማለት ነው። ስለዚህ እኔ እንጃ እኔ እንደ ጫት በጣም አሁን ላይ በጣም ከባድ የሆነው እዚህ ቦታ መጥታችሁ ጫት አትቃም የምትሉትን ሰው ማለት ነው እናንተን እንደዚህ ይሆናል አይደለ? የወዴታች በቃ የሆነ እናንተ በቃ እንደ ጅል ወይም እንደ በቃ እንደ ማንኛውም እንደ ትንሽ ነገር ነው በቃ የሚዋችሁ ማለት ነው። እውነቴን ነው የማላችሁ። አሁን ለኢትዮጵያ ላይ ጫት እኮ አትቃም ብላችሁ የምትመክሩ ከሆነ አንድ ሰው እውነት ያፌዝባችኋል ማለት ነው። ምንም እንደ እንትን በቃ እንደ ቆሻሻ ነው የሚዋችሁ። እነሱ በቃ ከፍ ብለው እናንተን ዝቅ የሚያደርጉበት ማለት ነው። እና ይሄን ያህል ነው አስተሳሰቡ ያሁን ሰው ማለት ነው። እና በጣም ገረመኝ። አሁን ላይ ስመላለስ ጀሪካ ምናምን እያመጣሁኝ ማለት ነው ዲዋ ያታረኩኝና የሁሉም ወንዶች ሚስቶቻቸው አረብ ሀገር ናቸው እህቶቼ። እኔ ባለቤቴ አለ ይቅማል፣ ያው በእንትንም ባይሆን ያው እንትን ይላል ያለ አይደለ በትንሹ ምናምን ያው ጓደኛ ያጠፋዋል እላለሁ። ግን አንድ ቀን መንገድ ስር ተቀምጦ አውራ ጎዳና እሱ ደጃፍ ተቀምጦ ምን ብሎ እውነቴን ነው የምላችሁ አይወድም። በቃ ሻሂ ቤት ተቀምጦ ቂማሃ በጣም ይደብራል እህቶቼ ነው። ይህንን ነገር ወላሂ ነው የምላችሁ ለቤተሰቦቻችሁ ብታስጠነቋቸው ይደብራል እኮ እውነት በጣም ነው የሚደብረው። መንገድ ላይ ተቀምጦ መቃም እንዲሁ ቢቀሙ እንኳን ራሱ ማለት ነው ሰተር ብለው በቃ ቤታቸው በቃ ቁጭ ብለው በቃ ምንም ይሁን ምን እንደው በእርግጥ ሁሉም ነገር እኮ በቃ ዜሮ ነቶች። ይሄ ነገር ጥቅም አልባ ነው። ጫት ቅሞ ምንም የሆነ ተግባር የሚተገብር ነገር የለም። ጥፋት ዝቅዝቀት እንጂ ጫት የሚቅም ሰው ዝቅዝቀት ነው በቃ እንደዚህ ማለት ነው። እና በቃ እኔ እንጃ። እና እስኪ እንደው እዛ ሆናችሁ ምን ታስባላችሁ? ብዙዎቻችሁ ማለት ነው ባሎቻችሁ፣ ወንድሞቻችሁ፣ አባቶቻችሁ ምን ታስባላችሁ? ዛሬማ እውነቴን ነው የምላችሁ ሴት ሁሉ ይቅማል በቃ አርግርግ አድርጎ ነው ሴት ሁላ የሚቅመው ማለት ነው። እና ያሳዝናል ብቻ ወላሂ። እና አገራችን ላይ በጣም ሰው ተበላሽቷል በዚህ ነገር። እና ገንዘቡ ራሱ በየት እንደሚሄድ የማይታወቀው ምናምን እቤት ምንም የሚበላ የሌላቸው ሰዎች እዛ ግን ተበድረው ጫት ቅሞ ቲቅም ታወታላችሁ ማለት ነው። ስልካቸውን ይዘው መንገድ ላይ ቆመው በቃ ስልክ ነው ቲክቶክ ነው። በነገራችን ላይ ቲክቶክ ደግሞ አገራችን ላይ ኢትዮጵያ ቲክቶክ ለኢትዮጵያ ሲሰጥ ኢትዮጵያ ድሃቱን ያለው ያድህየው ቲክቶክ ነው። በቃ ቲክቶክ በጣም ሰው በቃ 24 ሰዓት እንደ አሁን ይሄ እንኳን የ24 ሰዓት የምን የሚሞላው ማለት ነው ስንት 3 ብር ነበር 5 ብር ነበር ምናምን፣ ግን 24 ሰዓት አይቆይም። ተዋራችሁበት ወዲያው ያልቃል። ግን ያ ነገር አሁን ጨምሮ 3 ብር የነበረው 5 ብር የነበረው 10 ብር ሆነ ማለት ነው። እና ሰው ያለው ወይት ነው ብትለው ጫት ላይ ነው ቲክቶክ ላይ ነው ጫት ላይ ነው ቲክቶክ ላይ ነው ማለት ነው። እኔ ማለት ነው ቶቼ ዩቲዩብ እሰራለሁ እንደምታዩኝ ማለት ነው። ባላቅሜ እሰራለሁ አልሐምዱሊላህ። ግን እንደዚች አድርጌ እኔ ቪዲዮ ለመስራት ብቻ ነው ስልኬን የሚይዘው። በቃ መመለስ አለብኝ ማታ ላይ ነው እንደዚህ ስልኬን የማየው ማለት ነው። የኔ ስልክ በቃ አያልቅም፣ ሁልጊዜም ፉል ነው። የኔ ስልክ እኮ አለው ስላቸው አንቺ እኮ ስለማትይዙ ነው ይሉኛል። ገባችኋል? እና እኔ ስልኬን እንዲህ አድርጌ ባለበት አልዞርም። በቃ
የሆነ ስራ ትይዝ ወይም እንደዚህ ቪዲዮ ሀሳብ ምን ልስራ ብዬ ሳስብ ምናምን ነው እንጂ ቪዲዮን ለመስራት ነው እንጂ አንድ ቀን እንደዚህ ስልኬን ይዤ ተወዲያ ራሱ በቃ ስንቀሳቀስ ገበያ ምናምን አልይዝም ስልክ ማለት ነው። እና ሁልጊዜም ፍሬ ሆነና የሆነ መስራት ያለብኝን ነገር ስፈልግ ብቻ ነው ወደ ስልክ የምገባው ማለት ነው። እና አልሐምዱሊላህ ግን በቃ ሌላው ሰው አሁንም ስልክ ቻርጀር አሁን እነ ሰው በቃ ያለው ምንድን ነው ቲክቶክ ላይ ነው እጫት ላይ ነው ቲክቶክ ላይ ነው እጫት ላይ ነው። በቃ ኢትዮጵያ እውነቴን ነው የምላችሁ እንደዚህ ማዘቅዘቅ ይዘናል ማለት ነው። በድህነቱ በማንኛውም ጫቱ ወደ ላይ ነው፣ የጫት ዋጋ ወደ ላይ ነው፣ የማንኛውም የእርስ ኩርሲ ዋጋ በቃ ወደ ላይ ነው። ገንዘብ በቃ እንደ ኦፍስ እያረጋችሁ እንደምትሰጡት አለ ኦፍስ እያረጋችሁ ነው የምትሰጡት ማለት ነው። በምን ምክንያት ሰው ተቀምጧል፣ እየሰራ አይደለም፣ ሰው አይሰራም ማለት ነው። እና ብቻ እኔ እንጃ ምን እንደምል ማለት ነው። እስኪ ቤተሰቦቻችሁን አስጠንቅቋቸው ይሄን ነገር ለምን ገንዘባችን ነው የደረሰ። አንዳንዴም ተናገሩ እህቶቼ። በጣም እኔ ምንም ትሆን 10 ሳንቲም ትሆን እኔ ያለችባትን ነገር በቃ ጠይቅ ነበር። ይሄን ለምን አደረግከው? ለምን አድርገህ እንደዚህ በቃ ብዙ ነገር ማለት ነው። እና ይሄን ነገር ባል ያላችሁ በተለይ ወንድም አባት ያላችሁ ታስጠነቅቁ አሪፍ ነው። ኢትዮጵያ ላይ ስርዓት አልተሰራችም አይኖርም እህቶቼ። እና ሰላማችሁ ብዝት ይበልልኝ። እስካሁን ካላችሁ ደግሞ ላይክ አድርጉኝ። ለእናንተ እስኪ አንዳንድ ነገር በቃ እኔ እንጃ ጠቃሚ ነገሮችን ይዤ እመጣለሁ ብዬ አስባለሁ። ሰላማችሁ ብዝት ይበልልኝ። ኢዱንስ እንዴት ነበረ? ያው እንግዲህ ቪዲዮ ሰርቻለሁ። ቪዲዮን ደግሞ ገብታችሁልኝ በቃ ባይጠቅማችሁ ራሱ ላይክ አድርጉት፣ ሸር አድርጉት። ባይጠቅማችሁ ራሱ ከፍታችሁ ተውልኝ። እኔን የምጠቅሙ እህቶች አላችሁ። አንዱ ቢጠላ አንዱ አይጠላማ። እንደዛ ስለሆነ ማለት ነው እህቶቼ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።